ሚኩዬ በጣም ይቅርታ። እኔ ማውራት አልፈልግም። እባክሽ ይቅርታ አድርጊልኝ። ብቻዬን መሆን ነው የምፈልገው። በቃ ማውራት አልፈልግም። ለምን አይገባም? እሺ በቃ ግን ተረጋጊ በቃ እሺ። ቀለል አድርጎ ተረጋጊልኝ እንዴ? የራስ ጥረት መድኃኒት እንደሚሄድ ነው ያደረኩት። የላችሁም እንዴ? ኧረ ፀሐይ ከነ ልጆቹ አይደል የወጣችሁ? ዋሽ እንዴት ዋልሽ? ብቻ ውሃውን ጠጣሁት እንዳትይኝ። አሁን እኔ ብቻ ነው የሚሞቀኝ አንቺን ነው? ስማ በጣም ይሞቀኝ ራሴ ምንድነው ሙቀት? አንቺን ምን የሚሞቅሽ? አንቺን ነው የሚሞቅሽ? እየሞቀኝ ነው ሰኒ። እኮ መርዛለሁ ማለት እየቀለድሽብኝ ነው? መርዛለሁ ማለት ምን ማለት ነው? በእናትሽ አትቀልጂ። እኔ እንዲህ አይነት ቀልድ አልፈልግም። ምንድነው የሚሞቀኝ? ለምንድን ነው የሚሞቀኝ? ራሴን ለምንድን ነው እያመመኝ ያለው? ለምንድን ነው ራሴን እያመመኝ ያለው? ምንድን ነው የሚጮህብኝ ነገር? ምንድን ነው የሚጮህብኝ? ምንድን ነው ራሴን የሚያመኝ? ለምንድን ነው ራሴን እያመመኝ ያለው? ለምንድን ነው? ቆይ አንቺ ለምን ጠጣሽው? ምንድን ነው ለምን ጠጣሽው? እዚህ ጋር ለኔ አይደል ያስቀመጥሽልኝ? ለማን ያስቀመጥሽው? ዋው ለምንድን ነው ያስቀመጣችሁት? ለምንድን ነው ያስቀመጡት? እንጂ ምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? የሆነ ነገር አድርጊ። ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ እያወራሁሽ አይደል? ለምንድን ነው እኔ ብቻ የሚሞቀኝ? ምንድን ነው ያደረግሽብኝ? ለምንድን ነው የሚሞቀኝ? እኔ ብቻ ያንቺ ነገር ያስቀመጥኩት ወይኔ ራሴ ምንድን ነው የሚጮህብኝ? ምንድን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ያልኩሽ እኮ ነው። ምንድን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ራሴ ማን ነው የሚጮህብኝ? ራሴ ምንድን ነው የሚጮህብኝ? ጭንቅላቴ ላይ እየጮህብኝ ነው ጭንቅላቴ። ሰኒ የሰው ልጅ ምንም ክፉ ቢሆን ምንም ጥሩ ቢሆን ክፉ ነገር ሊደርስበት አይገባውም። በእርግጥ በጣም ታሳዝናለች።
ሚስተር አቤት ወንድሜ። በሰናይት ሁኔታ ሁላችንም በጣም አዝነናል። አንቺም ማዘን አታብሺ። እሺ ምንም ብትወደለንም እንኳን አሁን ካለችበት ሁኔታ ወደ ቀድሞ ሁኔታዋ እንድትመለስ የቻልነው ሁሉ እናደርጋለን። እሺ ወንድሜ። ግን ቆይ እንደዚህ ጥልቅ ያለ ግንኙነት ያላቸው አይመስለኝም ነበር። ለመሆኑ አሁን ምን አይነት ሁኔታ ላይ ነች? የምትውለው የምታድረውን ጎዳና ላይ ነው። እኛም ልንቀርባት ስንሞክር በድንጋይ ታስፈራራናለች። አይዞሽ እንግዲህ ምንም ማድረግ አይቻልም። እሺ ወንድሜ። ወይ ስለ ሁሉም ነገር በጣም አመሰግናለሁ። ሰላም። ያን ሁሉ በደል በእናንተ ላይ አድርሼባችሁ እዚህ ከእናንተ ጋር እንድቆይ ስለፈቀዳችሁልኝ። አይ ሚስተር ለእኔ እኮ እህቴ ነሽ። መቼም ጣት ገማ ተብሎ ተቆርጦ አይጣልም አይደለም። ባይሆን ሚኪያ ነው መስገኛት። ሚኪያ በጣም አመሰግናለሁ። ምንም ችግር የለውም። ለእኔም እኮ እህቴ ማለት ነሽ ሚስተር። እሺ ደግሞ መልካም ስራ ሰርቼ አኮራችኋለሁ። እሺ ተማምንብሻለሁ። ሚኪያ። አቤት ሚስተር። ይቅርታ ከረበሽኩሽ። ኧረ አልረበሽም። ትንሽ የተከማቸ እቃ ነበረ፣ አጥቤዋለሁ። እንጀራም አልቆ ነበረ፣ ጋግሬያለሁ። እና ደግሞ ለምሳም 3 አይነት ወጥ ሰርቻለሁ። ለገላሽም ውሃ ሙቄልሻለሁ። የቀረ ነገር ካለ ንገሪኝና እንድሰራ ብዬ ነው። ነይ እስኪ ሚስተር ቁጭ በይ እዚህ ጋር። ይኸውልሽ ሚስተር፣ እኔና አንቺ እህትማማቾች ነን። አንድ ጥፋት ስላጠፋሽ ብቻ ራስሽ እንደ ሰራተኛ እንድትቆጥሪ አልፈልግም። ኧረ እንደኔ ጥፋትማ ቢሆን የሰራተኛ ቦታም ሲበዛብኝ ነው። በፍጹም እንደዛ እንዳታስቢ። ማናችንም ሰው እስከሆነን ድረስ ጥፋት እናጠፋለን። ሚኪያ ተይ በቃ እንደሱ አትበይ። በተለይ ከሰናይት ጋር ሆኜ አንቺ ላይ ሰራሁት ግፍ በጣም ነው የሚጸጽተኝ። በቃ እኮ በይቅርታ አለፍ ነው አይደለ እንዴ? በዛ ላይ ደግሞ ራስሽን እንደ በደለኛ እያሰብሽ በጸጸት ውስጥ እንድትኖር አልፈልግም። እኔ እንጃ በዚህ የዋህነትሽ ላይ እንደ በደልኩሽ ሳስብ በጣም ነው ራሴን የምጠላው። የካሌብ እህት ማለት እኮ ለእኔ እህቴ ነሽ። ስለዚህ ደግመሽ እንደዚህ እንዳታስቢ። እስኪ እሞክራለሁ። ደግሞ የቤቱንም ስራ ቢሆን አብረን እንሰራለን። ምን በወጣሽና ነው ለብቻሽ የምትሰሪ? አይ ቢያንስ በሱ እንኳን ልካስሽ እንጂ። ግድ የለም ሁላችንም አንድ ቤተሰብ ነን። ራስሽን የበታች አድርገሽ አታስቢ። እኔ ካንቺ ከቤተሰብ አይደለሁም። ወፍ ሰራሽ ቆይ ብቻ እንዲህ እንደፈነጨሽብኝ አትቀሪያትም። እሺ በቃ ምሳ ላቅርብ። ላግዝሽ? ኧረ በጭራሽ። አቤት። አቤት ማን ልበል? አሸናፊ እኮ የኔሹ የእናቴ ልጅ። ይሄ የኔ ወንድም የአሸናፊ ድምጽ ነው። የኔ ወንድም አሸናፊ አይደለም። አሸናፊ ሞቷል። ማን አንተ? ለምን ነው የምትቀልድብኝ? አሸናፊ ሞቷል። የኔ ወታደር ወንድም አሸናፊ ሞቷል። እኔም ምርሜን አውጥቼ ቁጭ ብያለሁ። ምን? ቆይ ግን የምር ነው አይደል? አሁን የት ነው ያለው?
ይሄ እውነት ሊሆን አይችልም። ይሄ እውነት ከሆነ አምላክ ይወደኛል ማለት ነው። አቤት ወንድሜ፣ እኛም እኮ ስትወጣ አላየንህም። እውነት? ምንድን ነው እሱ? እሺ እየመጣህ ነው? እሺ በቃ ምን ሆነ ካሌብ ቆየው? እንግዲህ ሰርፕራይዙን እያዘጋጀ ይሆናል። ግን ምን ይመስልሻል ሰርፕራይዙ? እኔ እንጃ። እኔ ግን ስገምት ቀለበት ሊያደርግልሽ ይመስለኛል። እውነትሽ ነው? ሚኪ ግን ቀለበት ቢያደርግልሽ ምን ይሰማሻል? ደስ ነው የሚለኝ። ትወጂዋለሽ ማለት ነው? እንዴት እንደሆነ ባላውቅም ግን አዎ ካሌብ ነው ወድጄዋለሁ። መጣ መሰለኝ። ቆይ ልክፈት። ሰርፕራይዝ! ሰላም ለዚህ ቤት ወንድሜ። ዛሬ አይለቀስም። ዛሬ የደስታ ቀን ነው ሚስጥር። በቃ ንግባ። ወንድሜ የውስጤን ደስታ እንዴት እንደማሳይ አላውቅም። ተመስገን። ለፈጣሪ ምን ይሳነዋል? ሚኪያስ አለች። ሚኪያ ነይ እንጂ። መጣህ እንዴ ካሌብ? አዎ ሚኩዬ። ሰላም እንዴ ቤቲ። አሸናፊ ያልኩሽ አሹ ወንድሜ እሱ። አሸናፊ ማለት የሞተ ወንድሙ አይደል እንዴ? አዎ ሚኪያ፣ ግን እሱም በኋላ አስረዳሻለሁ። ቁጭ በል። እሺ እንኳን እግዚአብሔር አተረፈ። ማለቴ እንኳን ደህና መጣ። እንግዲህ ዛሬ የደስታችን ቀን ነው። ወንድማችን አሸናፊ ከ3 ዓመት በፊት ጠፍቶብን እንደነበረ የሚታወቅ ነው ሚስጥር። ያው በጦርነቱ ሞቷል ብለን እርማችንን አውጥተን ነበረ። ግን ለፈጣሪ ምን ይሳነዋል? ይኸው በተአምሩ በማዕከላችን እንዲገኝ አደረገው። የዛሬዋን ቀን ደስ በሚል ሁኔታ ማሳለፍ አለብን። እኔ ግን አልገባኝም ወንድሜ። ቆይ እንዴት? እኔም አልገባኝም ሚስጥር። ግን ዋናው አሺ በማዕከላችን መገኘቱ ነው። አሸናፊ እኔ መከታ ዳግመኛ በህይወታችን ስላየው በጣም ደስ ብሎኛል። አሺ እኔም ሚስጥር እንደዚህ በማላችሁ በመገኘቴ ፈጣሪን አመሰግናለሁ። ወንድሜ እኔ እውነት እየመሰለኝ አይደለም። የኔ ሸበለ ወንድም። ፈጣሪ ይመስገን እህቴ። በቃ አሺም ሻወር ይሰድ፣ እናንተም ጉድ ጉድ በሉ። ቡና ምናምን አቀራረቡ፣ ደግሞ ቆንጆ ምግብ ሰሩላት። ወንድሜ ይሰናበል፣ ተጫወት።
የኔ እንቅልፋም ወንድም እንዴት አደርሽ እህቴ? አደርኩልኝ። የኔ አንበሳ ስካሩ ለቀቀ? እኔ እኮ መጠጥ አልጠጣም። እንዴ ደስታው አላሰከረህም እንዴ? እኔ እኮ የደስታው ስካር እስካሁን አልለቀቀኝም አይደል? እነ ካሌ ቤት ሄደው ነው። የት ሄዳሉ? ያው መኝታ ቤታቸው ናቸው። መኝታ ቤት አብረው ነው እንደሚተኙት? አዎ ነው። ባልና ሚስት ተነጣጥሎ ነው እንደሚተኛው። ባልና ሚስት? አዎ። ምን ነው ተጋብተዋል እንዴ? ባይጋቡም ኑሯቸው እንደ ባልና ሚስት ነው። አሸናፊ ቆይ ግን ምን ሆነሃል? አይ በቃ ልተኛ መሰለኝ። እንዴ የምን መተኛት ነው? አሁን አይደል እንዴ ከእንቅልፍ የተነሳ? ትንሽ ራሴን አሞኛል። ልተኛበት። የሆነ ነገርማ አለ። ሚካያን እንዴት ስታት እንደነበር አይቼካለሁ። ምንድነው ወንድሜ ወደድካት እንዴ? መውደድ አይደለም ግን ከ3 አመት በፊት በውጊያ ያጣዋት ቤቲን እሷን ያገኘዋት ያለ ተሰማኝ። በጣም ነው የሚመሳሰሉት። ቤቲ ማናት? ፍቅረኛ። ሚኪያ ቆይ እስከ መቼ ድረስ ነው በዚህ ሁኔታ የምንቀጥለው? ውስጤ እስከሚያምንበት ድረስ። ውስጤ እስከሚያምንበት ድረስ? ቆይ እኔ ባልሽ አይደለሁም እንዴ? እንዴ እና ብትሆንስ? ሲጀመር አዲስ ግንኙነት ውስጥ ነው ያለነው። ለምን ደሞ የምታስገድደኝ? ሚኪያ እኔ እኮ ወንድ ነኝ እኮ። ከሴት ልጅ ጋር አልጋ ላይ እኮ ሴክስ ማድረግ ያምረኛል። ይኸውልህ ካንተ ጋር አንድ ላይ መተኛቴ እንደዚህ እንድታስብ የሚያደርግ ከሆነ ወደ ክፍሌ ተመልሼ እተኛለሁ። ቆይ እኔ የምለው ምንም ያልገባኝ ነገር ሳትወጂ ነው እንዲያብረሽኝ ነው? ኧረ አይደለም። እና እሺ ምንድን ነው? ይሄን ርዕስ ብንዘጋውስ? በቃ ማውራት አልፈልግም። ሁሉ ጊዜ ስለዚህ ነገር ሲነሳ መሸሽ ነው የምትመርጪው። እባክህ ካሌ በቃ ከዚህ በላይ አታስጨንቀኝ እባክህ። ሌላ ምንም ነገር አልጠይቅም። በቃ ይቺን ብቻ አድርግልኝ። ቆይ እኔ ከመወዳት ጋር ከማፍቅራት ሴት ጋር የፍቅር ግንኙነት ኦር የፍቅር ጊዜ ሴክስ ላድርግ ማለቴ ያስከለክለኛል? ምንድነው ችግርሽ? ቆይ እኔ ምንም ሊገባኝ አልቻለም። በቃ ቶሎ ማተው ሆነ እኔ እንዳልኩ ሚኪያ እንደምን አደርሽ ቤትዬ? አሸናፊ ወይ ስትመጣ እኮ ኮቴን አልሰማሁትም ነበር። ለዛ አስደነገጥከኝ። እኔ ልደንግጥ? በጣም ይቅርታ ቤትዬ። ቤትዬ? አረ ሚኪያ ነው ስሜ። በፍጹም አንቺ ቤቴ ነሽ። እየቀለድክ ነው? ሰው እንዴት በዚህ ልክ ይመሳሰላል? ወይስ ራሷ ነሽ? ካሌብ ስላንተ ሁሌ ያወራልኝ ነበር። በህይወት ስለኖርክለት በጣም ደስ ብሎኛል። አንቺ በህይወት ስለኖርሽ በጣም አመሰግናለሁ። እንዴ እያስጨነቀኝ እኮ ነው። ልቀቀኝ። የኔ ቤቲ። የምን ቤቲ ነው የምትለኝ? ልቀቀኝ። ልጄን እኮ እያሳመምከኝ ነው። ጆፈር በነገራችን ላይ ወንድሜ እስቲ ከሚኪያ ጋር ያላችሁን የፍቅር ግንኙነት ንገረን። አስፈላጊ ነው? ምን ልበላሽ፣ ሚኪያ በጣም ልዩ ሴት ናት። እሷን ካገኘሁ በኋላ ህይወቴም ማንነቴም ተቀይሯል። እድለኛ ነው ወንድሜ። በጣም እሷን የሰጠኝ ፈጣሪ ምን ያክል እንደሚወደኝ ይገባኝ። ሌላ ነገር እንጫወት። እኔም እንደሷ አይነት ሴት ባገኝና ባገባ ደስ ይለኛል። እውነት ወንድሜ፣ አንተ ብታገባልኝማ ድል አድርጌ ደግሼ ነበር ምድር። ግን ያሰብካት ሴት የለች ወይ ደግሞ የወደድካት? አንድ ልዩ ሴት አለች፣ ግን አሁን ላገኛት አልችልም። እውነት? መቼስ እዛ ጦር ሜዳ መሆን አለበት ያወካት። ለምንድን ነው ታዲያ ልታገኛት ማችለው? ሲመስለኝ የሌላ ሆናለች።
ከባድ ነው ወንድሜ። ግን እንደምትወዳት ታውቃለች? ጥንቅቅ አድርጋ። እሷን ትወደኝ ነበር። ታዲያ የምትዋደዱ ከሆነ እንዴት የሌላ ሰው ሆነች? እኔ እንጃ። እኔም ደንግጫለሁ። አልገባኝም። ለመሆኑ እንዴት ተገናኛችሁ? አይ ዋናው እሱ አይደለም። ዋናው አሁን በህይወት መኖርህን ታውቃለች ወይ ነው? አዎ አውቃለች። ግን ከኔ ጋር የመሆን ምንም ፍላጎት የላትም። ግን እኮ እንደዛ ላይሆን ይችላል። ምናልባት አንተን እየወደደችህ አሁን አብሯት ያለውን ሰው ላለመጉዳት ብላም ሊሆን ይችላል። እስኪ በጊዜ ሂደት የምናየው ይሆናል። ብቻ አንተ ለማግባት ያብቃ እንጂ እኔ አንድ ወንድሜን እንዴት ድል አድርጌ እንደምድረው ለኔ ተወልኝ። ይቀራል ብለህ ነው ወንድሜ? ግዴታዬ ነው። እኔ ምን አሸናፊ? ቆይ ግን ምንድነው ሀሳብ? መጀመሪያ ሰላም ቤትዬ። ሰማኛለህ? እኔ ቤት አለ። ሲቀጥል ግልጽ አድርገህ ንገረኝ። ምንድነው የምትፈልገው? ቤትዬ ለምን እንደምትበሳጨው? እኔ ማወቅ የምፈልገው አንድ ነገር ብቻ ነው። ቆይቺ ቤቲ ማን ናት? ሲቀጥልስ ቅድም ለምንድነው ልታቅፈኝ ሞከርከው? በዛ ላይ ደግሞ በጣም ግራ እየገባኝ ያለው ነገር ለምንድነው ስለ ፍቅረኛ ስታወራ እኔን አይኔን እያየ የምታወራው? ቤቲ ማለት አንቺ ነሽ። ከ3 ዓመት በፊት ያጧት ፍቅረኛዬን ቁርጥ ሯሷ ነሽ። ይቅርታ፣ እኔ የምትላትን ሴት አይደለም። ደግሞ እንደዚህ አይነት ነገር ድጋሚ እንዳይደገም። ለምን እንዲህ ትሆኛለሽ ቤትዬ? አሸናፊ፣ የአእምሮ በሽታ ካለብህ አምነህ ተቀበልና እንደ ቤተሰብ አብረን እንኑር። ከዛ በዘለለ ግን በህይወቴ ላይ ችግር ለመፍጠር አትሞክር። ቤትዬ አሁን እኮ ድኛለሁ። አሁን እኮ ደስተኛ አድርጌ ላኖርሽ እችላለሁ። እባክህ ተወኝ አሸናፊ። እኔ ስንት ፈተና ያለብኝ ሰው ነኝ። በቃ ተወኝ። አንቺ እኔ ቤት ነሽ። ራሴ ደግሞ ሳምኝ ይፈልግ ተቀቀኝ። እንደዛ ክብርን ጠብቅሽ። ቅድምም ዝም ያልኩ እንግዳ ነኝ። ና እፈልጋለሁ አልኩህ እኮ። ምን ሆነሻል? አሁን አንድም ሳታስቀር እውነቱን እንድትነግረኝ እፈልጋለሁ። ስለምን ነው እውነቱን የምነግርሽ? አንተና ሚካያ መሀል ያለው ነገር ምንድን ነው? ቤቲ ማለትሽ ነው? ማናት ቤቲ? አንተ ልጅ ነገርኩሽ እኮ። እቺ ሚካያ የምትሏት ሴት የሞተችዋ ፍቅረኛዬ ነው የምትመስለው። ኧረ እባክህ የምርህን ነው? አዎ ቁርጥ ራሷን እኮ ነው የምትመስለው። እና ምን አሰብክ? እንጃ። ሚካያን የራሴ ማድረግ ፈልጋለሁ። እሷ የኔ ቤቲ ነች። አሁን ሳስበው ግን አርፌ ብቀመጥ ይሻለኛል። ምንም ጥቅም የለውም። አሁን እኮ የወንድሜ ሚስት ነች። የወንድሜ ደስታ ማየት ፈልጋለሁ። እና እጅህን አጣጥፈህ ልትቀመጥ ብቻ ባልሆነ? አዎ እንግዲያውስ እሷ ካልፈለገችኝ ምን አደርጋለሁ? እየወደድኳትም ቢሆን እሷ ሰላም እንድትወልድ እንዲህ ብቻ ነው ፈልገው። እኔ ግን እንዲህ በቀላሉ እጅ መስጠት አለብህ ብዬ አላስብም። ታዲያ ምን ማድረግ እችላለሁ? የሆነ መላ አይጠፋም። የምን መላ? ሚካያን እጅህ የምናስገባበት። አይ ተይው እባክሽ አሹ፣ እኔን እመነኝ። ቆይ አንቺ እኔና እሷ አብረን ብንሆን የምታገኙ ምን ነገር አለ? ምን ማለትህ ነው ወንድሜ? አንተ እኮ ወንድሜ ነህ። የወንድሜ ደስታ ማለት ደግሞ የኔም ደስታ ነው። በእርግጥ ካሌብም እኮ ወንድሜ ነው። ግን ደግሞ ከሰማሁት ታሪክ አንጻር ሚካያ የምትገባው ለአንተ ነው። መጣሽ? አዎ። ምን ነው? ለምን አይፈልግሽ? ልመክርሽ። ምክር? ሰላም ነው አይደለ? አንቺ እያለሽ ምን ሰላም አለ? ሚስጥረ ምን ሆነሻል? ለማንኛውም አሁን ከአሸናፊ ጋር በረንዳ ላይ ስታወሩ የነበረው ሁሉንም ተደብቄ ሰምቻቸዋለሁ። ተደብቀሽ መስማት ያቆምሽ መስሎኝ ነበር። ይኸውልሽ ሚካያ፣ ወንድሜ በብዙ ስቃይ አልፎ ነው እዚህ የደረሰው። ስለዚህ በምንም ነገር እንዲጎዳብኝ አልፈልግም። ምክንያቱም ከሞት ተርፎ ሁለተኛ እድል ያገኘ ሰው ነው። ምንድነው ነጥብሽ? ይኸውልሽ ወንድሜ በሞት ያጣጠን ፍቅረኛውን እንደምትመስይ ነግሮኛል። እና አሁን ላይ ጭንቀት ላይ ያለ ይመስለኛል። አእምሮ ገና አልተረጋጋም።
ስለዚህ እሱ ከጭንቀት እስኪወጣ አብሮሽ እንድትሆኝ ይፈልጋል። አልገባኝም። አብሮ መሆን አታውቂም? በፍቅር አንቺ ያምሻል እንዴ? ያምሻል? ቆይ እንዴት ነው የምታስቢ ግን? በዛ ላይ ከካሌብ ጋር አንድ ላይ ነን እኮ። ታዲያ ምን ችግር አለ? ሁለቱንም ተንከባከቢያቸዋለሽ። ሽርሙጥና ብርቅሽ አይደል? ስራሽ አይደል? ሁለተኛ እጅን ቃል እንዳትደግሚያት በሽተኛ። ቹሻ ከካሌብ ጋር ለያይቼ ህይወትሽን ካላመሰቃቀልኩት እኔ ምስጢር አትበኝ። ዛሬ የመጨረሻ መቀበሪያ ቀንሽ ነው። ሄሎት ካሌብዬ፣ እንዴት አመሸ? አለሁልሽ። የት ሆነ ነው? ምን ነው ፈልግሽ? አዎ በጣም በአስቸኳይ እፈልግሃለሁ። ምንድነው? ደህና አይደለሽም እንዴ? እኔ ደህና ነኝ፣ አንተ ግን አደጋ ላይ ነህ። አደጋ? የምን አደጋ? እባክህ አሁኑና የምነግርህ ነገር አለ። ምንድነው? ሚስጥር ንገሪኝ። በእናትህ ካሌብ፣ በቃ ጥያቄውን ትተህ ቶሎ ና። ምንድነው? በስልክ የሚነገር አይደለም? እሺ ወይ በቃ በአካባቢ ግድግዳ ነገር ካለ ደግፍ በል። ለምን? ምክንያቱም የምነግርህን ነገር ላትቋቋሙ ትችላለህ። ሚስጥር እባክሽ ንገሪኝ። ካሌብ፣ ሚኪያ አሸናፊን። አሸናፊ ምን? አንተ በሌለህበት አስገድዳ እንዴ ካሌብ መጣ? እንዴት አመሸ? ምን ነው ማልወጣ መስሎሽ ነበር? ኧረ እኔ እንደዛ አላልኩም። ኧረ እባክሽ አንቺም ሀሳብሽ ሌላ ነበር። አልገባኝም። ምንድነው እሱ? ምንም አይደለም። በጣም ተሳፍሪ ፍጡር ነሽ ታውቂያለሽ አይደል? ቆይ ምን አድርጌ ነው ካሌብ? የሰማው ነገር አለ እንዴ? አዎ የሰማሁት ነገር አለ። ቆይ አልገባኝም። እሺ በቃ ለማንኛውም ግን ያልሆነ ነገር ከማድረግ በፊት በስርዓት እንነጋገርበት አይሻልም? ኧረ እባክሽ እንነጋገርበት፣ ከዛ ተነጋግረን እንፈተዋለን። እሺ በጣም ጥሩ። ስለዚህ አሁን እንነጋገርበታለን። ከዛ ሁሉም ነገር ያኔ ይገባሻል። ነይ ካሌብ፣ ምን እየሆንክ ነው? እጅን እኮ እያሳመምከኝ ነው። አሸናፊታል መኝታ ክፍል ውስጥ ነው። ጥሪ፣ ሁላችሁም እንፈልጋችሁ። አሸናፊ፣ አሹ፣ ቆይ ምን ሆነ ነው? ደህና አይደላችሁም? ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ? የተፈጠረው እንድነግራችሁ ነው ፈልጉት። የተፈጠረውማ ቆይ ምንድን ነው የተፈጠረው ነገር? ለምን ተረጋግታ አትነግረንም? ሚኪያ ዝም በይ። አሁን እኔ የማወራበት ጊዜ ነው። ሚኪያ ዝም በይ። አሁን እኔ የማወራበት ሰዓት ነው። እኔ እዚህ ቤት ስኖር መልካም ቤተሰብ እንዲኖረኝ በጥልቅ እፈልጋለሁ። ነገር ግን እንዳያችሁት ህይወታችን በፈተና የተሞላ ነው። አሁን ደግሞ ለራሴ ለመኖር ወስኜ በፍቅር ከተጣመርኳት ሴት ጋር ስለ ትዳር ሚኮ ስለ ትዳር ሳስብ አንቺን የወደፊት ሚስቴ ለማድረግ አስባለሁ። ያ ደግሞ ተስፋዬን ያለማልመዋል። የኔ ቆንጆ
ትሰሚኛለሽ? የኔ ፍቅር እየጠበቅኩሽ ነው። ምስክር ምን? ካሌብ ማለት እኮ ነው። እሺ የኔ ቆንጆ ታገቢኛለሽ እያልኩሽ እኮ ነው። እሺ እንኳን ደስ አላችሁ። በጣም ነው የምታስቀኑት። እናመሰግናለን። ደስታው እኮ የጋራችን ነው። እሱስ እውነት ነው። በይ እንግዲህ አንቺም አንዱን ጠበስ አድርጊና ወይም ደግሞ የጠበሽው ካለ አምጪና አስተዋውቂን፣ ድል አድርገን እንደረሻለን። እኔ የምለው ግን አሼት ሄዶ ነው? በረንዳ ላይ ነው እያለቀሰ። እያለቀሰ? አዎ እያለቀሰ። ምን ሆኖ? ምናልባት ደስታ ይሆናል አይደል? ደስታ ሊሆን ይችላል። ግን እስኪ ለማንኛውም ቆይ ቼክ አድርጌው ልምጣ። ተጫወት መጣሁ። ተጫወች ሚስተር። ምን ሆነ ነው? ቆይ ምንም አይደለም ወንድም ጋር እናንተ ተጫወቱ። እንዴ ምንድነው የሚያስለቅስህ? እሺ መቼም የሁሉ ሰዓት ደስታ ነው አትለኝ። በእርግጥ አይደለም። ታዲያ ምንድነው? ያንተ የሆነ ነገር የሰው ሆኖ የሚያስለቅስ የሚያንገበግብ ነገር አለ። አልገባኝም። ዛሬ የእናንተን ፍቅር ሳይ ነው የኔዋ ትዝ ያለች። እኔ ሞተሃል በተባልክበት ወቅት ምን ያክል እንደተሰበርኩ እኔና ፈጣሪ ነን የምናውቀው። ድጋሚ ደግሞ አንተ ልብ ተሰብሮ ማየት አልፈልግም። ምን ላድርግ? እድሌ እኮ ነው። ወይኔ ቤቲ፣ እንደሱ አትበል። ይልቅ ምን እናድርግ? እኔ እናንተ? አዎ እኔ ምን ላድርግልህ? ተውልኝ። ምኑን? ማለቴ ጉዳዩን ለኔ ተውልኝ። አይ እንደዚህ የሚባል ነገርማ የለም። ወንድሜ እንደዚህ የተቸገረው እያየሁማ ዝም አልልም። እስኪ ስልኩን ስጠኝና እኔ እናገራታለሁ። አይ አትችልም፣ አታገኘም። እመነኝ። እንዴ ለምን? ባለትዳር ሆነች እኮ በቃ። ቆይ ፍቅረኛዋ ነው ብለኸኛል ነበር እንዴ? አሁንማ ቀለበት አስሩ እኮ። መቼ? ማለቴ ማን ነገረህ? ያው ያስሩ ይሆናል። እስከ ዛሬ መቼም ዝም ብሎ አይቀምጡም። እና ምን ይሻላል? ምንም፣ ዝም ብሎ በእንባ መሸኘት ብቻ። አይዞህ ወንድሜ፣ ለአንተ ያለ የትም አትሄድ። ለእኔ ከሰው ውጭ ሰው የለም። እንደዛ እሳት በሚወርድበት በተፋፋመ ውጊያ ውስጥ ሆኜ እንኳን ሳሰስት ፍቅሯን የሰጠችኝ ንግስት እሷ ነች። የእኔ ተስፋ ከጦርነቱ ከተረፍኩኝ እሷን አግብቼ እኖራለሁ የሚል ተስፋ ነበረኝ፣ ግን አልሆነም። አይዞህ ወንድሜ፣ ጠንከር በል እሺ። ወንድሜ ምን ለማድረግ እየሞከርክ ነው?
ምን ሞከርኩ? ሚኪያ አሸናፊን አስገድዳ በግድ ልትስመው ሞከረች እያልኩ ጭራሽ እንደ ሽልማት ቀለበት ታስርላታለህ? በቃሽ ሚስጥር፣ በቃሽ። ይህን የተኩላ ስራሽን የተውሽ መስሎኝ ነበር። ምንድነው ፍላጎትሽ? ቆይ ምን ሆነሃል? ምንድነው የምታወራው? እኔ ምንም የማትገቢኝ ነገር ለምንድነው ሚኪያን ይሄን ሊያን የምትጠያት? ለምንድነው እሷ ላይ ሁሉን ነገር እየመዘሽ ተንኮል ብቻ የምታስቢበት? ወንድሜ ትሰምኛለሽ ሚስጥር፣ እኔ እስካሁን ድረስ የተለወጥሽ መስሎኝ ነበር። ተሻሽለሻል ብዬ ነበር ማሰው። ለካ አንቺ ያው ነሽ፣ ታጥቦ ጭቃ። ትሰምኛለሽ፣ ወንድሜ ምስክር ከሆስፒታል ሊወጣ ትንሽ ጊዜ ነው የቀረው። ስለዚህ አርፈሽ ተቀመጭ። ምትሻሻይ ከሆነ ተሻሻይ፣ ምትስተካከይ ከሆነ ተስተካከይ። ከዚህ ውጭ ግን ሌላ ንትርክ አልፈልግም። እሺ? ወይኔ ሚስጥር፣ ችግር የለም፣ ሌላ ዘዴ አላጣም። እንኳን ደስ ያለሽ የወንድሜ ወደፊት ሚስት። ምንድን ነው የሚባለው? አማች ነው ምናምን። አመሰግናለሁ። መቼም ለምርጫ ተቸግረሽ እንደነበር በጣም ያስታውቃል። ስትይ አልገባኝም። ማለቴ ያው ሁለቱም ቆንጆ ናቸው፣ በዛ ላይ ሁለቱም ሀብታም ናቸው። የቤተሰብ ውርስ ይጠብቃቸዋል። ስለማን ነው የምታወሪው ሚስጥር? አሁን ስለማን እንደማወራ ሳይገባሽ ቀርቶ ነው? አዎ አልገባኝም። ገብቶሻል እባክሽ። ስለ አሸናፊና ስለ ካሌብ ነው የማወራው። ይበልጥ ግራ እያጋባሽ ነው ሚስጥር። ቆይ ምንድን ነው የምታወሪው? ሚኪያ ከዚህ በላይ አታስመስይ። ከአሸናፊም ጋር ያለሽን ነገር ደርሼበታለሁ። ምን? አዎ ምን ነው የማይታወቅ መስሎሽ ነበር? ምኑ? ከአሸናፊ ጋር የነበራችሁን ግንኙነት ነው። ትሰሚያለሽ? የእሱን ክፍል ሳጸዳ አንቺና እሱ ስትሳሳሙ ያለውን ፎቶ አግኝቼዋለሁ። ሚስጥር፣ የምታያት ሴትን አይደለም። ሲጀምር ፎቶ ላይ ያየሻት ሴት የአሸናፊ የቀድሞ ፍቅረኛው ናት። አዎ ግን ደግሞ ይህን ፎቶ ሳሳየው ካሌብ እንደዛ የሚያስብ ይመስልሻል? ምን አትበይ አስሬ። ቆይ ግን አንድ ቤት ውስጥ ሁለት ወንድማማቾችን ማጫወት አልከበደሽም? ሰምኛለሽ ሚስጥር፣ የምትናገሪውን ነገር እያሰብሽ ተናገሪ። እኔ የምለው ግን ወንዶቹን ምን ብታስነኪያቸው ነው እንደዚህ ፈዘው የሚያዩሽ? ሲያዩሽ ጀዝባ ነው የምትመስዩ። እንዴ አንቺ እየሰደብሽኝ እኮ ነው። ኡቴ መሰደብሽ ነው የሚገርምሽ? ገና ምን አይተሽ? ቆይ እኔ የምለው ተጸጽቻለሁ፣ አዝኛለሁ፣ ተቀይሬያለሁ ምናምን እያልሽ ስትነጠፍ የነበረው ውሸት ነው ማለት ነው? እውነቱን ልንገርሽ፣ አንቺ ላይ ባረኩት ነገር ምንም አልጸጸትም። ገና ምን አይተሽ? ድመት መንኩሳ አመሏን አትረሳሉ። አሁን ጥያቄው ያንን ፎቶ ለካሌብ ስሰጠው ሊያገባት ያሰባት ሴት ከወንድሙ ጋር ስትማገጥ እንደነበረ ሲያይ ምን እንደሚል ነው። አታደርጊው ሚስጥር፣ በፍጹም አታደርጊው። ውይ አደርገዋለሁ። እንዲህ አይነት ወርቅ እድል አግኝቼ የማላደርገው ይመስልሻል? እሺ ከኔ ምንድን ነው የምትፈልጊው? ንገሪኝ። እኔ የምፈልገው አንቺ ጠፍተሽ ማየት ነው። ቢቻል በህይወት ራሱ ላይሽ አልፈልግም። ውሻ ነሽ። እሺ አሁኑኑ ፎቶን ከደበቅሽበት ታመጫዋለሽ። አልሰጥሽም። ምን ልታመጪ ነው? ምን እንደማመጣ ታውቂያለሽ? ታመጫዋለሽ። አሁኑኑ ታመጫዋለሽ። ሰምኛለሽ? አሁኑኑ ታመጫዋለሽ። የት ነው ያረግሽው? ትንፋሽ የት ነው ያረግሽው? የጠየኩሽ እኮ ነው። ትንፋሽ እያሳጠርሽኝ ነው ሚኪያ። ትናገሪያታለሽ። ፎቶን የት ነው ያረግሽው? ፎቶን የት ነው ያረግሽው? የት ነው ያረግሽው? አይመለከትሽም። አልሰጥሽም። አልሰጥሽም? አዎ አልሰጥሽም? አረ እንደገልሽ ነው አይፈለግሽው። እስኪ አድርጊው፣ አሳይሻለሁ። ለህይወት ቀልድ አላውቅም። እሺ ሚኪያ። ይቻማታል እንዴ? ገላይ ነበርኩ። ጅማ የሆነ በሽታ አለባት። ቆይ ብቻ እንዲህ እንደፈነጨሽብኝ አትቀረትም።
አንድ ነገር አድርጌ ካላስቆምኩሽ ሚስጥር አይደለም። ሚስጥር መኝታ ክፍል ውስጥ ገብተሽ ነበር እንዴ? አዎ ምን ነው? አይ የሆነ ዕቃ ጠፋኝና ምናልባት ካየሽ ብዬ ነው። እኔ ጋር ነው አታስብ። አሃ ምን እንደጠፋኝ አውቀሻል ማለት ነው? አዎ ከቤቲ ጋር እየተሳሳማችሁ የተነሳችሁት ፎቶ አይደል? አንቺ ጋር ናቸው እንዴ? ደሞ የጠፉ መስሎኝ እንዴት እንደከፋኝ። ለምን ይገባል? እንኳን ፎቶ ልጅቷ አስከጅህ ወጣ ይለ እንዴ? ቢሆንም ፎቶዎቹ ትዝታዎቼ ናቸው። ለማንኛውም እኔ ጋር ነው ወንድምየው አታስብ። እኔ ግን ሳልፈቅድ እንዴት ትወስጂዋለሽ? ሚስጥር እኮ ነው። ታዲያ ምን ችግር አለው? እህት አይደለው እንዴ? ቀላል አድርገው እንጂ። እሺ ስለ ፎቶ ሌላ የሚያውቅ ሰው አለ? አዎ አንተ አለ። ይልቅ ፎቶውን ሳየው በጣም ነው ልቤ የተሰበረው። በጣም ነበር እኮ የምታምሩት። በዛ ላይ ሚኪያን ራሷን ቁርጥ ነው የምትመስለው። ያሳዝናል አይደል? አዎ እና ምን ተሰማኝ መሰለህ? ካለህበት ሁኔታ እንድትወጣ ከጎን ሆኜ ላገዛህ አስቤያለሁ። ተይው እባክሽ፣ ባየው ፎቶውን መልሽልኝ። ካሌብ ግን የምርህን ነው? ጥላኝ ውጭ ልታድር ነው? አዎ ማሪ፣ ምንም ማድረግ አልችልም። ዛሬ የጓደኛዬ ሚስት መተይዛ እዛ ሆስፒታል ነው ያለነው። እሺ ጃኬት ደርቧል? አታስቢ የኔ ቆንጆ፣ ለብሻለሁ። በቃ ደህና አደርልኝ። እሺ በቃ ደህና አደር። ለማንኛውም ግን እራት ብላሽ። ቻው። እሺ እንዴት አመሸሽ የማትበላ ወፍ? ምን ሆነ ነው? በዛ ላይ ማታውቀው ሰፈር እንደዚህ ሆነ የመጣው ለምንድን ነው? ስታይ የሰኮካ መስሎ መስከረም ሰክረሃል። ከዚህ በላይ ምን ትሆን? እሺ ለማንኛውም ቁጭ በል ቀስ በልሽ። ቆይ ካሌብ እንደዚህ ሆነ በይ ደስ የሚለው ይመስላል? እድሜ ላንቺ ቤትዬ። መጠጥ ቀምሼ የማላቅ ሰውዬ ሰካራም ሆንኩልሽ። እባክህ እኔ ሚኪያ ነኝ አሸናፊ። እባክህን በቃ አታስደጋግመኝ። እኔ ሞተሻል ብዬ እምባዬን ሳፈስ ደካ አንቺ ትዳርሽን መስርተሻል። አሸናፊ እኔ ሚኪያ ነኝ። በቃ ከአይምሮህ አውጣኝ። ያንተ ልሆን አልችልም። በዛ ላይ ደግሞ እቺ ቤቲን የምትላትን ልጅም አላውቃትም። ግን አንቺ ቤቲ ካልሆንሽ በዚህ ደረጃ እንዴት ቤት ይመስልሽ? እኔ አላውቅም። እኔ ማውቀው ያንተ ሴት አለመሆኔን ብቻ ነው። ለእኔ እንደዚህ መሆኔ ተጠያቂው አንቺ ነሽ። ወደድሽም ጠላሽ። እንዴ ቆይ ምን አድርጊ ነው የምትለኝ? እንደውም እሱን ፍቺውና አሁኑኑ ይዤሽ ልጥፋ። አንተማ ያመሃል። አዎ ጤነኛም አይደለህ። እንዴት እንደዚህ አሰብሽ? ካሌብ እንዳይጎዳ አስበሽ ነው? ታዲያ እኔ ልጎዳ? ይሄ ሰውዬ ያሟል እንዴ? ቆይ ይህንን ነገር ለካሌብ ብነግረው ምን የሚፈጠር ይመስላል? ይኸውልህ ትሰማኛለህ? እኔ አንተ ቤት አይደለሁም። የካሌብ ሚኪያ ነኝ። የካሌብ አይደለሽ የኔ ብቻ። ወይ የኔ ሆነሽ ትኖሪያለሽ ወይ ደግሞ ምን ልታረግ? ወይ ደግሞ ሲታረግ ልቀቀኝ! የሱ የኔቱን ትኖሪያለሽ። እያፈንከኝ ነው። ልቀቀኝ ወንድሜ! አንተ ትሙት በኋላሽ ልቀቃት! አንድ ቤት ውስጥ ሁለት ወንድ በሽመሽ ተሰቃየሽ አይደል? ይበልሽ የእጅሽን ያገኘሽው ምን ትመስላለች እቺ? ወንድሜ
እኔ የምለው ቆይ አንድ ቀን ወጥቼ ባድር ምን ተፈጥሮ ነው እንደዚህ የምትሆኚው? ምንም አልሆንኩም ካሌብ። እንደዚህ የሆንሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? ምንም አልሆንኩም። አይገባም እንዴ? መንታውን እያወራች እኮ እያየሁሽ ነው። እንዴት ነው ምንም አልሆንኩም እንዴ? ካሌብ ግን ለምን አትተወኝም? እንዴት ልትወሽ? በዚህ ሁኔታ እንዴት ልትወሽ? እኔ ምንም ነገር ማለት አልፈልግም። ከቻልክ ብቻዬን ነው። አለሽ እህቴ? እንዴት አደርኩ ወንድሜ? ራስን ለቀቀሽ? ደህና ነኝ። ካሌብ የለም እንዴ? መጥቷል። በጠዋት ነው የገባው። የምን ሻንጣ? የት ልትሄድ ነው? ማታ በሰካር መንፈስ ላጠፋሁት ጥፋት ወንድም ጋሼን ይቅርታ ልጠይቀው ነው። ጥያቄን እኮ አልመለስክልኝም። ሻንጣው ምንድን ነው? ሚስትረ በቃ ልሄድ ነው። ወዴት ነው የምትሄደው? እግሬ ወደ መራኝ። የእኔ እዚህ ቤት መሆን የወንድሜን ህይወት ከመበጥበጥ የዘለለ ነገር የለውም። ማለት ቆይ ማታ በተፈጠረው ነገር ነው እንደዚህ ያሰብከው? አዎ ቤቲ ላይ ወይም ሚኪያ ላይ እንደዚህ አይነት ነገር መፍጠር የለብኝም ነበር። በጣም አፍሬያለሁ። ይሄ ለሷ አይገባትም። እንኳን ያረካት ምን አባቷ ምን ነው እሷ ባንተ ልብ ስትጮት እንደዚህ ያስባለች? በእርግጥ ሚኪያ ቤቲን ትመስላለች፣ ግን ቢሆንም ግን ብሎ ነገር የለም። አንተ ሞተሃል ብላ አስባ አይደል እንዴ ካሌብ ነው የጠበሰችው? ጥብስ ያርጋትና እንደዛ ይሆናል ብለሽ ነው? በላውን ሻንጣህን መልስ። መሄድ የሚባል ነገር የለም። እዚህ ሆነ ትታገላለህ፣ እኔም አግዛሃለሁ። ቤቲንም እጅ ታስገባታለህ። ሁሉም ነገር ቦታውን እየያዘ ነው። ካሌብ ምን ሆነሃል? ደህና አይደለም እንዴ? ምንም አልሆነም፣ ዝም ብሎ ነው። ደህና አይደለም። ምን ነው? ምን ሆንክ? ምን ተፈጠረ ወንድሜ? ትናንትና እዚህ ቤት ምንድን ነው የተፈጠረው? ካሌብ ምንም አልተፈጠረም አልኩህ እኮ። እነሱንም በማያውቁት ለምን ታስጨንቃቸዋለህ? ትናንትና ማታ ነው እንዴ? ምን ወንድሜ ለምን እንደዛ ያልክ? ዛሬ ጠዋት እዚህ ቤት ከገባው ጀምሮ ሚኪያ ታለቅሳለች። ምን ሆነሽ ነው ብላት እናመጣንስልኝ። ስለዚህ ትናንትና እኔ በሌለውበት እዚህ ቤት የተፈጠረ ነገር አለ ማለት ነው። በእርግጣው ካሌብ ሲጀመር አንተ አትረዳኝ። እንዴት? እያንዳንዱ ነገር እኮ መነገር የለበትም አይደል እንዴ? ለምን አይነገርም? እኔ እኮ ወደፊት ባልሽ ነኝ፣ ማወቅ አለብኝ አይደለ? ቢሆንም አንዳንድ ነገሮች የሴት ልጅ ሚስጥሮች ናቸው። እንደዛ ነው እንዴ? ምን አይነት ደነዝ ነኝ በእናታችሁ! እንዴት ይሄን መገመት ይከብደኛል። ለዚህ እኮ ነው አትረዳኝም ያልኩ። ይቅርታ የኔ ቆንጆ፣ እኔ ወር ግዴታሽ ላይ መሆንሽን መጫወኩ። ዝም ብለህ ነው የምታስጨንቀኝ። እሺ ማሪ፣ እኔ እንደዚህ እንደሚያነጫነጭ መች ገባኝ። የእውነት በጣም ይቅርታ። ችግር የለውም። እኔ የምልሽ ትናንት ያደረግሽው ነገር በጣም የሚደነቅ ነው። እንደዚህ ስማርት አትመስይም ነበር። ምንድን ነው? ወደ ጉዳይሽ ግቢና እንሄድበት። ልጁ በአንቺ ምክንያት ሲሰቃይ ትንሽ አያሳስብሽም? ስለ አሸናፊ ከሆነ እያወራሽ ያለሽው ይሄ በእኔና በሱ መሀል ያለ ነገር ነው። አንቺን አይመለከትሽም። ግጥም አድርጎ ነው እንጂ የሚመለከተኝ። ወንድሜ ነው እኮ። ወንድምሽ ሊሆን ይችላል፣ ነገር ግን አይመለከትሽም። ክፉ ነገር እንድናገር አታድርጊ። ጭራሽ አንቺ ነሽ ተናጋሪዋ። ለነገሩ ምን ታደርጊ፣ በወንድሞቼ ገዛ እካክሽንም ድህነትሽንም አራገፍሽ። ከነዛ ቤተሰቦችሽም ዳንሽ። ሰምኛለሽ። ምስክርም ሆነ ካሌብም እንዲሁም አሸናፊ ወንድሞችሽ እንዳልሆኑ ጠንቅቄ ነው የማውቀው።
ልንገርሽ እንዴ ከጎዳና አንስተው እኮ ነው ያሳደጉሽ። ረሳሽው? ምን አልሽ አንቺ ከካ? ሰሚያለሽ? ነገር ደግሞ አለው ብትይ አሳይሻለሁ። መታገስ ካለብኝ በላይ በጣም ታግሼሻለሁ። አንቺ ውሻ ልቀቂኝ። እገልሻለሁ። ወይኔ ሚስጥር ውሻ እንዴት ዋላችሁ? ምን ነው ሚስጥር? ምን ሆነሽ ነው የምታለቅሽው? ከጆይስ ነው ምን ሆነሽ ነው ሚስጥር? እጅሽ ምን ሆነ? ሚኪያ እባክሽ አታስመስይ። አልገባኝም። ሚኪያ እህቴ ምን አድርገሽ ነው እንደዚህ እስከምትሆን ድረስ የደበደብሻት? የደበደብሻት? አዎ ሁሉንም ነገር ነግራኛለች። በዛ ላይ አንቺ ከቆሻሻ ነው ከጎዳና ነው ምናምን እየተገኘሽው እያልሽ ስትሰድቢያት እንደነበር ሁሉ ነግራኛለች። በእርግጥ አልሰደብኳትም፣ ግን ትንሽ ስሜታዊ ሆኜ ሀሳቡን አንስቼባት ነበር። ለሱም ደግሞ በጣም ይቅርታ ሚስጥር። ምን አጥፋው ሚኪያ? እኔ እኮ እንደ እህቴ ነው ማይሽ። ከካሌብ ለይቼ አላይሽም ወይስ ቤት ውስጥ ስራ ስለምሰራ እንደ ሰራተኛና እንደ ቆሻሻ ይሽ ነው? እንደዛ ነው ሚኪያ። ይኸውልሽ እኔ እንደምወድሽ ታውቂያለሽ። ነገር ግን አንቺ ሚስቴ ነሽ ማለት እህቴን እንደፈለግሽ ማንቋሸሽ መብት የለሽ። ግን እኮ ያጋጨን ነገር ለዚህ የሚያደርስ ነገር አይደለም። ደግሞ አልደበደብኳትም። እና እህት ተዋሻለች እያልሽ ነው? ከይቅርታ ጋር አዎ። ሚኪያ በጣም አዝኜብሻለሁ። እንዴት እንደዛ በእንባ ተጠምቃ ይቅርታ ከጠየቀችሽ በኋላ ተረጋግታ ሰላማዊ ሆና እየኖረች እንዴት ተዋሻለች ትኛለሽ? ነው ወይስ ቂም ይዘሽባታል? እኔ ቂም አልያዝኩባትም፣ ግን ምንም አይደለም እህቴ። እኔ ይቅር ብዬሻለሁ። ምንም ቢሆን ባንቺ ላይ የሚጨክን አንጀት የለኝም። ሚኪያ እያት እስኪ እንደዚህ አድርገሻት እንኳን ይቅር እያለችሽ እኮ ነው። ለምንድን ነው ቆይ ጥላሻት? እኔ አልጠላዋትም። ግድ የለም ምንም ቢሆን እህቴ ነሽ። ይቅር ብዬሻለሁ። ደግሞ የተናገርኩት ካሌብ ስላስጨነቀኝ ነው እንጂ እኔ መናገር ፈልጌ አይደለም። ትሰሙኛላችሁ? የሆነው ሆኗል። ከዚህ በኋላ ግን እዚህ ቤት ውስጥ ምንም አይነት ጭቅጭቅ እንዲኖር አልፈልግም። በሉ ተቃቀፉ። ትሰሙኛላችሁ? አሁን የሆነው ሆኗል። ከዚህ በኋላ ግን እዚህ ቤት ውስጥ አንድም ጭቅጭቅ መስማት አልፈልግም። አሁን ተነሱና ተቃቀፉ። ሚኪያ ተነሽ እንጂ። እኔ የጎዳና ልጅ እንዳልሽ ጎዳና ምን እንደሆነ ነው እሺ ማሳይሽ። እኔ ሚስጥርም ማን እንደሆንኩ አታውቂም። ይኸውልሽ እህቴ ተቀይማኛለሽ ብለሽ እንዲሰማሽ አልፈልግም። እሺ አደራሽ። እኔ ማለት እህትሽ ነኝ። ሚኪያ የሆነ ነገር ወያት እንጂ። አመሰግናለሁ ሚስጥር። እጅሽን ተሻለሽ እንዴ? አላመኝም ሲጀመር። ሚኪያ ሰበረችኝ ስትይ አልነበር እንዴ? ይልቅ እሱን ተውና የሚኪያን ጉዳይ እንዴት አደረክ? ምን አድርጋለሁ ማለት አይንህ እያየ የምታፈቅራት ልጅ ሌላ ሰው ሲያገባ ዝም ብለህ ልታይ ነው? እቺ ሴት የኔ ፍቅር የነበረችው ቤት አይደለችም። በዛ ላይ ወንድም እኮ ነው። በጣም ነው ማዝነው። ለምንድን ነው የምታዝኙ? ከልጅነታችሁ ጀምሮ ምርጥ ምርጥ ነገሮችን እሱ ነው የሚነጥቅህ። ህፃን ሆነህ እንኳን መጫወቻ ሲገዛልህ ይነጥቀህ ነበር። ተወሱን እንኳን ካደጋችሁ በኋላ ራሱ ምርጥ ልብስ ሲገዛልህ
ታላቅነቱን ተጠቅሞ እሱ ነበር ለብሶ በሚወጣው። አሁን ደግሞ ብሎ የምትወዳትን ሴት ነጠቀ። ወደፊት የሚነጥቀህን ደግሞ ማን ያውቃል? ሚኪያ የፈለገ ቤቲን ብትመስልም እና የፈለገ በወዳትም ወንድሜ ነው። ከሱ አይበልጥብኝም። ጅል አትሁን። እሱ እንዳንተ አያስብም። እሱ አንተን አስበልጦ ትቶልሃል? ንገረኛ፣ ትቶልሃል? ቆይ እሱ እኮ ወንድምሽ ነው ወይስ አትወጂውም? ወንድሜ ይኸውልህ፣ እኔ እሱን እወደዋለሁ፣ ግን ደግሞ ከጣትም ጣት ይበልጣል። አንተ ያላግባብ ያንተ የሆነ ነገር ስትቀማ ዝም ብዬ ማየት አልችልም። ምንም ማድረግ አልችልም እኮ። ትችላለህ። ያንተ የሆነ ነገር በኃይልም ቢሆን ማስመለስ ትችላለህ። ሚኪያ የኔ ሴት ትመስላለች እንጂ የኔ አይደለችም። ለማንኛውም እኔ እንደዚህ አድርግ እንደዚህ አታድርግ አልልህም፣ ግን ይኸውልህ ወንድምነትና ፍቅር የተለያዩ ነገር ናቸው። ስለዚህ ፍቅርህን ለማስመለስ በፍቅርም ይሁን በጉልበት መሞከር አለብህ። እኔ እንጃ አትበለኝ። ለእሷ የት ጥግ ድረስ እንደምትሄድ ልታሳያት ይገባል። ሴት ልጅ የሚጋደልላትን ትወዳለች። የሚጋደልላትን? እና ዛሬም ቤት አልመጣም እያልከኝ ነው? የጓደኛዬ ሚስት ትናንት አይደለ የወለደችው? ዛሬን አብሬ ልደር ብዬ እኮ ነው ማሪ። እና እዚህ ቤት ውስጥ ዛሬም ብቻ ልታሳድረኝ ነው? ይቅርታ የኔ ቆንጆ። እሺ ቢያንስ ምግብ ብላ። እሺ በቃ ደህና አደርልኝ። ቻው። ቤትዬ የኔ ፍቅር፣ ቤትዬ የኔ ፍቅር፣ ቤትዬ እዚህ ምን ትሰራለህ? ሳስቢ ይተባረለ። አንተ ሰውዬ ሰክረህ እየመጣ ለምንድን ነው የምትረብሸኝ? አልሰከርኩም። እሺ በቃ ቢያንስ አሁን ወደ ክፍል ሂድና ጠዋት እንነጋገራለን። በአንድ ግሬ ቆሜ ላሳይሽ። እሺ በቃ ሂድ። ቤትዬ ሳስሚኝ የትም ንቅንቅ አልልም። አንተ ሰውዬ አማሃል እንዴ? የወንድሜ ሚስት እኮ ነኝ። ውጣልኝ ወደዛ እንዴ! ምንም ጊዜ ቢፈጅም አያ የጀነት ሆነም ቀረ ጊዜ ይፈጃል እንጂ የኔው ልጅ በእጅ አስገባሻለሁ። እሺ ሰሚያለሽ? ሻም ባረግ ነው የሚሻለው። ይሰው ማብዳል እንዴ! ለሊት መጥቶ የሆነ ነገር ቢያደርገኝስ? ለካሌብ ደውዬ ልንገረው እንዴ? እሱ ደግሞ ያለው